ለሚያመጡልህ ሰዎች የምትከፍላቸውም ትንሽ ከፍ ይላል። ከዛ ኖ ዌይ ከቻይና ሲሆን የሺን ስራ እንዴት ነው የሚሰራው? ማለት እንዴት ነው የሚሰራው? ሺን ምንድን ነው? አታውቅም አንተ? አሁን ለአንተ ላስረዳ። አይ አስረጅኝ። አውቃለሁ ግን አስረጅኝ። ያው እያወቅህ ለምዶ ማስረዳ ይኔ አባት እንዴ ልክ አይደለሽም ብዬ ነው። ሜቢ ለአንተ ልክ ላልሆን እችላለሁ፣ ግን ለራሴ ቢኒያችን እንዴ ነው ወንድሜ። ለእኔ ሳይሆን ሺን ማለት የቻይና ድርጅት ነው፣ አፕ ነው ነው ግን ኳሊቲያቸው ይለያያል። ከዩኤስ የሚመጣ አለ፣ ከቻይና የሚመጣ አለ፣ ከዱባይ የምሬ ነው። አይስዌር የምሬ ነው። ሞነ አይደለም እንደከፈልሽው ዶላር ነው። ሺን ላይ ውድ እቃዎች አሉ፣ በጣም ኳሊቲ ያላቸው ውድ እቃዎች አሉ። ውጭ ሀገር ያሉ አሁን አሜሪካ ያሉ እነሱን ነው ኦርደር የሚያደርጉት። ስለዚህ ኳሊቲ አሪፍ የተሻለ እንትን ይላሉ። $6 $7 ቀሚስ ካዘሽ ደግሞ ያው ነው። ልክ ነጭ ምናምን የምትለው መጀመሪያ ስለ ሺን ወቁ። እኔ ሺን የዛሬ 6 ዓመት ምናምን ሰራ ነበር። እኔ ሺን ሺፒንጉ ነው የሚለያየው እንጂ ሌላው ነገሩ ቻይና ውስጥ የሚመረት ነገር ነው። ሺን እኮ አፕ እኮ ነው። ሺን አፕ ነው። እዚህ ላይ ዳውንሎድ አድርገሽ ከቻይና ትመርጫለሽ የምትፈልጊውን ልብስ፣ ከዛን ትከፍያለሽ። ስትከፊ $250 በላይ ካዘሽ ነው ሺፒንግ የሚያደርጉልሽ አይደል? ልክ አይደለም ዮርዲና? ልክ አይደለም? አይ ከስር የሚጽፉት እኮ አስቀኝ ነው። ምን ልክ ነው ሲል እኔም ለራሴ ልክ ነኝ እንዴ? ለራስሽማ ልክ ነሽ። እኔ ግን ማውቀው ሺን የቻይና አፕ ነው፣ የቻይና ስቶር ነው። ትገቢያለሽ። ከአሜሪካም ሆንሽ ከየትኛውም ሀገር ከየትኛውም ሎኬሽን ታዣለሽ። ኢትዮጵያ ውስጥ እኛ ስናዝ ድሮ $6 ቀሚስ አዘሽ መቼ ኳሊቲው ጠንካራ ሊሆን አይችልም። አሁን ለምሳሌ $40 ምናምን ቱታ አለ። እሱ በጣም ጠንካራ ነው። ገንዘቡን በጨመርሽው ቁጥር ኳሊቲው እየጨመረ ይሄዳል። ገንዘቡን ባሳነሽው ቁጥር ኳሊቲው ይቀንሳል እንጂ የዱባይ ሺን የምናምን ሺን የለም። ግን ምንድነው ለሺፒንግ ኢትዮጵያ ከማምጣት ይልቅ ዱባይ ይቀርባቸዋል እነሱ። ስለዚህ ሺፒንጉ $100 ድርሃም ነው ምናምን በላይ ካዘሽ እዛ ዱባይ ሆነሽ ትቀበያለሽ ማለት ነው። እኔስ እሱን ታዩና ምንድነው መብላት የምትፈልጊው? ተቀብስኪኝ መጥሬ ጥሬ ትወጃለሽ? ያዛችሁ እኮ ነኝ። የት አዲስ አበባ ውስጥ ማን ነው የምትወጂው ስጋ ቤት? ዮናስ አንድ ወንድማማቾች ዮናስ የት ያለው? ሰሚት ያለው ቦሌ ነው። ኦኬ። ስለዚህ የት ነበር ሰፈርሽ? ቡልቡላ። እና ከቡልቡላ ሰሚት መምጣት ይቻላል እንዴ? ሩቅ እኮ ነው። ራይዳር እንዴ የሚያመጣኝ። ስለዚህ ለመብላት ፍላጎቱም ፍቅሩም አለሽ፣ መምጣት ትችላለሽ በደንብ። በቃ አንድ ብቻ ነው ኔጌቲቭ ነገር። እስካሁን ሞዴሬተሬ ቼክ እያደረገሽ ነበረ። ቆንጆ ነሽ፣ አቋምሽ ያምራል፣ ሰውነትሽ ያምራል፣ ግን ታቶ አለብሽ። ኖርብኛ። ስንት ቦታ ነው ያለብሽ ታቶ? የት አለ? ታቱ ያለባት ልጅ እንፈራለን፣ ግን ችግር የለውም። አስሎንጋስ የኔ ወዳጆች ወይ አድናቂዎች ቮት እስካረጉ ድረስ ማንጋብዝበት ምክንያት የለም። ለምን? ሴት ልጅ ማብላት ሀገር ማብላት ነው። የምሬ ነው። ሴቶች ሲበሉ ሀገር እንደበላች ነው። ስለዚህ ጋይስ ከእሷ ጋር ዛሬን ዋል ዛሬን ብላ ምግብ ብላ የምትሉ ሰዎች ትስቃላችሁ። አትብላ አትሆንም ታቱ አለባት የምትሉ ታለቅሳላችሁ። አለቅ አንዴ ብቻ ነው የምትነኩት። እዚህ ጋር ያለውን አንዴ ብቻ ነው የምትነኩት። እዚህ ጋር ያለውን ማትፈልጉ ሰዎች እዚህ ጋር ያለውን እየነካችሁ ማልቀሱን እየነካችሁ ታቱ አለባት
ታቱ ስላለባት እዚህ ጋር እየነካችሁ ጋይስ ተማመንባቸዋል። ለምን መሰለሽ ታቱ ያለባት ሴት ሻርክ ነው የምትመስለኝ። እኔ እንጃ ያው ሰው የሚመለከትበት መንገድ ኔጌቲቭ ስለሆነ ይሆናል እንጂ ኔጌቲቭ ሳይሆን አብዛኞቹም ሻርክ ናቸው። ሁሉም ራሱ ነው እንደ ስማችን እንደ መልካችን ሁላችንም የተለያየን ነው። ስለዚህ አንቺ አሁን እርግጠኛ ነኝ አግብተሽ ፈተሻል ምናምን ምን ሀሳብ ነው? አይ ባል ምን ያርግልኝ እና ገና ሮጭ ያልጨረስኩ ሴትዮዋ ግብቼ ከዘመን ሆነ እኔ 156 ሰው ቮት አድርጎልሻል። ሮባት ትሁን በቃ ግን እኔ አካውንትሽን አላየሁትም፣ እነሱ ናቸው ያዩት። ቆይ እስኪ ባያው ቼክ ባረገው አካውንትሽ የምትፖስቻቸውን ቪዲዮዎች ባይ ደስ ይለኛል። ዮርዲና ከጎንሽ ያለችው ምልክት ምንድን ነው ስሟ? ምህረት የምትባል ጓደኛ ነበረችኝ እና ለምህረት ስል 2 ምናምን እንደዚህ አይነት ቪዲዮ ሰርቻለሁ ግን አሁን ሳይው ይሰጥተኛል። እንዴት ነው በቃ ተዘጋጅታችሁ ምናምን እንደዚህ አይነት ቪዲዮ መሰርዙ ምታዩት መሰሩ ጌታ ለዛ ኮኑ ቀጠጫውን ክት ሳቁ አቶን የምትሉ አልቅሱ ከይቅርታ ጋር በጣም ከይቅርታ ጋር አይ አየን ቪዲዮ ሪቪው አረግ ነው ጋይስ። አይ ትሆናለች የምትሉ ሳቁ አቶን የምትሉ አልቅሱ። ሂማን ሄር ያለሽ ብዛት ስንት ነው? 3 ምናምን 4 እኔ እኮ የምትዘምሯት ነገር ነው ደግሞ ቲክቶክ ለሚያስቀኝ። ከአንድ መዝሙር ስክሮል በኋላ ደግሞ አልባሌ ያጓጉል ልብስ ለብሳችሁ ወንዱን ታሰናክሉታላችሁ፣ ከዛ ንስሐ ታስገቡታላችሁ። ሰው መብላት አለብሽ ብለዋል። ስለዚህ እንጋብዝሻለን ዮርዲ። አንዳንዴ ቆንጆ ትሆኛለሽ፣ አንዳንዴ ፊትሽ ደግሞ ይቀየራል። ፊልተሩ ምን እንደሆነ አላውቅም። በአካል እስኪ እናይሻለን። እሺ አፈር ልብላለሽ። ጃኒን ነው የምትመስለው። ፎቶ ፕሮፋይሉ ግን ያበደ ነው። እኔ የምልሽ ወንበሩ ላይ በቀሚስሽ ነው የተቀመጥሽው ወይስ በባዶ ነው? ቁንጣሎ ሆስት አልቀዘቀዘሽም ጌጥሽን? አይ ፎጣ አለው እኮ ላኪ ስልክሽን። ሴትን ማብላት ሀገር ማብላት ነው፣ ችግር የለው። ገርሞኝ እኮ ነው ሮባ እንዴ በጣም እንትን ብሏል ፕሮፋይሏ ብዬ ነው። እሺ ዮርዲ ቶሎ ላኪልን።